ያው በሕይወታችን ውስጥ በሆነ ወቅት ላይ ብቁ እንዳልሆነን ወይም በቂ አይደለንም የሚል ስሜት ሳይሰማን የሚቀር አይመስለኝም። በጣም የተለመደ ስሜት ነው አይደል? ግን ችግሩ እድገታችንን ሊይዝብን ይችላል። ስለዚህ ዛሬ በዚህ ገለጻችን የስሜት ከየት እንደሚመጣ እና ከሁሉም በላይ ደግሞ እሱን ለማሸነፍ የሚረዱንን ተግባራዊ መሳሪያዎች አብረን እንመለከታለን። እሺ፣ እስቲ ወደዚህ ጉዳይ ጠለቅ ብለን እንገባ። በጣም የሚገርመው ነገር ብቁ አይደለሁም የሚለው ስሜት በአብዛኛው ከእውነተኛ ችሎታችን ወይም ብቃታችን ጋር ምንም አይነት ግንኙነት የለውም። ይሄ ነው ዋናው ነጥብ። ብዙውን ጊዜ ይሄ ስሜት የሚመነጨው ከችሎታ ማነስ ሳይሆን ከዝቅተኛ በራስ መተማመን እና ከውስጣችን ካመነው ነገር ነው። እንግዲህ ዛሬ የምናያቸው ነገሮች እነዚህን ይመስላሉ። መጀመሪያ የበታችነት ስሜት ምንድን ነው የሚለውን እንረዳለን። ከዛ በጣም ወሳኝ ወደ ሆነው የፍጽምና ወጥመድ እንገባለን። ከዛ በኋላ ደግሞ ሁለት በጣም ጠቃሚ መፍትሄዎቹን እናያለን። በመጨረሻም ዋናው ግባችን ምን መሆን አለበት የሚለውን እንመለከታለን። እሺ፣ ወደ መጀመሪያው ክፍል እንግባ። የበታችነት ስሜት ምንድን ነው? እስቲ የዚህን ስሜት ስነ ልቦናዊ መሠረት እንመልከት። በስነ ልቦናው ሲገለጽ የበታችነት ስሜት ማለት ከሌሎች አንሳለሁ ብሎ ማሰብ ነው። ይህ ስሜት የሚመነጨው ደግሞ ወይ በእውነት ባለብን ወይም ደግሞ በምናባችን በፈጠርነው ድክመት ነው ተብሎ ይታሰባል። ያው ከሰዎች ጋር ራሳችንን ማወዳደር ስንጀምር ደግሞ ይህ ስሜት በጣም ይባባሳል። ያው ይህ ስሜት ብቻውን አይመጣም። ብዙ ጊዜ እንደዚህ አይነት ተያያዥ ስሜቶች አሉት። ለምሳሌ በራስ አለመተማመን፣ ነገሮችን ሁሉ አሉታዊ በሆነ መልኩ ማየት፣ ደስታ ማጣት፣ ምንም ነገር ለማድረግ ፍላጎት ማጣት፣ እነዚህ ሁሉ አብሮት ይመጣሉ። አንዳንዴ ደግሞ ከሰው መራቅ ወይም በቀላሉ መናደድ እና መጠላላት ውስጥ ሊከት ይችላል። እሺ፣ አሁን በጣም ወሳኝ ወደ ሆነው ነጥብ እንምጣ። የፍጽምና ወጥመድ። ብዙ ጊዜ የበታችነት ስሜት የሚመጣው ከዚሁ ነው። እንከን የለሽ ለመሆን መጣር። እንዴት ነው ለውድቀት ስሜት የሚዳርገው? እስቲ እንየው። እዚህ ጋር በጣም ወሳኝ ሐሳብ አለ። ፐርፌክት መሆን ወይም ፍጹምናን መፈለግ እኮ የሚመጣው ምርጥ ለመሆን ካለ ጤናማ ፍላጎት አይደለም። ከስር መሰረቱ ስንመለከቶ ወይ በውድቅስ ከሚል ፍራቻ ነው ወይም ደግሞ ከሰዎች ዕውቅናና ጭብጨባ ከመፈለግ ነው። ይህን ንጽጽር ልዩነቱ በጣም አሪፍ አድርጎ ያሳያል። እስቲ እንመልከተው። በግራ በኩል ፍጹምናን መፈለግ አለ። ይህ በውድቀት ፍራቻ ነው የሚነዳው። በቀኝ በኩል ያለው ጤናማ ጥረት ደግሞ በግል እድገት ነው የሚነሳሳው። ሌላው ትልቁ ልዩነት ፍጽምና ፈላጊዎች ስህተትን ወይም ውድቀትን እንደ ግል ጉድለት ነው የሚያዩት። ጤናማ ጥረት የሚያደርጉ ሰዎች ግን ውድቀትን እንደ መማሪያ አጋጣሚ ነው የሚቆጥሩት። በጣም ትልቁ ልዩነት ግን እዚህ ጋር ነው። የራስን ዋጋ ከስኬት ጋር ማያዝ እና አለማያዝ። ይሄ ነው ዋናው ነገር። እሺ፣ እንግዲህ ችግሩን አየን። አሁን ወደ መፍትሄው እንምጣ። የመጀመሪያው መሳሪያችን ሐሳብን እንደገና ማዋቀር ወይም በእንግሊዝኛው ኮግኒቲቭ ሪፍሬሚንግ ይባላል። ይሄ ዘዴ ማለት እኮ በቀላሉ አንድን ሁኔታ የምናይበትን መነጽር መቀየር ማለት ነው። አእምሮአችን የሆነ አሉታዊ ታሪክ ሲነግረን ቆም ብለን አንድ ደቂቃ እስቲ በሌላ አቅጣጫ ልየው ብሎ ራስን መጠየቅ። እዚህ ስዕል ላይ እንደምናየው ለምሳሌ አንድ ነገር ተፈጠረ እንበል። በሥራ ቦታ ላይ ስህተት ሠራን። ወዲያውኑ አእምሮአችን ምን ይለናል? ምንም ነገር እኮ በትክክል መስራት አልችልም ወደሚል አሉታዊ ሐሳብ ይወስደናል። ነገር ግን ሪፍሬሚንግ ስንጠቀም ያንን ሐሳብ እንቀይረዋለን። ከዚህ ስህተት ምን ተማርኩ ብለን ወደ መማሪያነት እንለውጠዋለን ማለት ነው። በቃ ይህን ነገር ተግባራዊ ለማድረግ 3 ቀላል ደረጃዎችን መከተል ነው። አንደኛ፣ ያንን አሉታዊ ሐሳብ መለየት፣ ምንም ነገር በትክክል አልሰራም የሚለውን አይነት። ሁለተኛ፣ መፈተን፣ በእውነት ነው ወይስ እያጋነምኩ ነው ብሎ ራስን መጠየቅ። ሶስተኛ፣ በቃ አማራጭና ጤናማ በሆነ ሐሳብ መተካት፣ ይህ እንደተሳሳትኩ ገብቶኛል፣ በሚቀጥለው ጊዜ አስተካክላለሁ በሚል። በጣም ጥሩ። አሁን ደግሞ ወደ ሁለተኛው በጣም አሪፍ መሳሪያችን እንለፍ። ይህ ሃቢት ስታኪንግ ወይም ልማዶችን መደርደር ይባላል። ይህ ዘዴ አዲስ አሁናታዊ ልማዶችን ሕይወታችን ውስጥ ለማስገባት በጣም ቀላል ያደርግልናል። ሐሳቡ በጣም ቀላል ነው እኮ። አዲስ ልማድ ከባዶ ከመጀመር ይልቅ የምንፈልገውን አዲስ ነገር በየቀኑ በለመድነውና ሳናስበው ከምናደርገው ሌላ ልማድ ጋር ማጣበቅ ነው። ቀመሩ ይህንን ይመስላል። አንደኛ፣ አሁን ያለንን እና በየቀኑ በራስ ስር የምናደርገውን ልማድ እንለያለን። ሁለተኛ፣ ልንገነባው የምንፈልገውን ትንሽ አዲስ ልማድ እንመርጣለን። ሶስተኛ፣ በቃ እናገናኝቻዋለን። ቀመሩም ያለውን ልማድ ካደረግኩ በኋላ አዲሱን ልማድ አደርጋለሁ የሚል ነው። ለአእምሮ ጤናችን የሚጠቅመው አንዳንድ ቀላል ምሳሌዎች እንመልከት።
ለምሳሌ የማንቂያ ሰዓቴን እናጠፋው አንድ አውናዋጢ ነገር ለራሴ እናገራለሁ። ወይም ደግሞ የጠዋት ቡናዬን ስቀዳ የማመስገንበትን አንድ ነገር እጽፋለሁ። ሌላስ ጥርሴን ከቦረሽኩ በኋላ 3 ጊዜ በጥልቀት እስትንፋስ ወስዳለሁ። በጣም ቀላል ነገሮች ናቸው፣ ግን እነዚህ ትንንሽ ድርጊቶች ሲደጋገሙ በጊዜ ሂደት ትልቅ ለውጥ ነው የሚያመጡት። እንግዲህ እነዚህን ሁሉ መሳሪያዎች ተጠቅመን የት ነው መድረስ ምንፈልገው? የመጨረሻው ግብ ምንድን ነው? ዋናው ነገር ይሄ ነው። ግባችን ፍጹም መሆን አይደለም፣ በፍጹም። ግባችን ጤናማ ጥረትን የሕይወታችን አንድ አካል ማድረግ ነው። ይህን ጤናማ ጥረት ለማድረግ ደግሞ የእድገት አስተሳሰብ የሚባለውን ነገር ማደባበር አለብን። ይህ ማለት ምን ማለት ነው? አንደኛ ነገር ባለን ጠንካራ ጎን ላይ ማተኮር፣ ሁለተኛ ሁሌም ማደግና መሻሻል እንደምንችል ማመን፣ ሶስተኛ ውድቀትን እንደ የመማሪያ ሂደት እንጂ እንደ መጨረሻ አለማየት፣ ከሁሉም በላይ ደግሞ ለራሳችን ማራራትና ደግ መሆን፣ ስንሳሳት ራሳችንን መውቀስ ሳይሆን መደገፍ። ይህንን በፍጹም መርሳት የሌለብን ዋናው ነገር እድገት ነው እንጂ ፍጽምና አይደለም። ሁሌም ፍጹም ለመሆን ስንሞክር ዝም ብለን ነው ምንደክመው። ነገር ግን ትኩረታችን በየቀኑ የምናደርገው ትንሽዬ እድገት ላይ ሲሆን እርካታም በራስ መተማመንም አብሮ ይመጣል። እንግዲህ ይህንን ስንጨርስ አንድ ጥያቄ ላንሳ። ዛሬ ለራሳችን ለምንፈጥረው የምንችለው አንድ ትንሽዬ ድል ምንድን ነው? በጣም ትንሽ ነገር ግን ወደፊት አንድ እርምጃ የሚያስኬድና አዎ እየተሻሻልኩ ነው የሚል ስሜት የሚሰጥ ምንድን ነው? እስቲ ስለዚህ ነገር እናስብ። መልሱን ማሰብ በራሱ ትልቅ እርምጃ ነው።